የእግዚአብሔርን ሰው ይዞ የሄዱት መንገድ ረጅሙ ያጥራል፣ ተራራው ይደለደላል፣ ጎድጓዳው ይመላል፣ ባህር ከሆነም ይከፈላል። የእግዚአብሔር ሰው ጋር መሄድ ይሄው እስራኤል ከሙሴ ጋር ሄዱ፣ ተከፈለላቸው። ከኢያሱ ጋርም ሄዱ፣ ተከፈለላቸው። ከዕዝራ ጋር ቢሄዱ 7 ወንዝ ከባቢሎን ሲመለሱ ተከፈለላቸው። ከእግዚአብሔር ሰው ጋር የሄደ ሰው ድል ነስቶ እንጂ ድል ተነስቶ አይመለስም። ከአብርሃም ጋር የዘመቱት ድል ነስተው ነው የመጡት፣ አሸንፈው። የእግዚአብሔርን ሰው ሕዝቅያስ ድል የነሳ ከእግዚአብሔር ሰው ከኢሳይያስ ጋር መንገዱን ስላቀና ነው። የእግዚአብሔር ሰው ሆይ አንተ ጸልይልኝ እኔ አቅም የለኝም ብሎ ለኢሳይያስ ላከበት። ኢሳይያስ ከቤተ መቅደስ ገብተህ አልቅስ፣ ካህናቱ ቤተ መቅደስ ይግቡ፣ አንተ በዙሪያውን አልቅስ፣ በራስ ላይ ትቢያ ነስንስ አለው። አለቀሰ። ሳይዋጋ 185,000 ወታደሮች በቅዱስ ሚካኤል በረቂቅ በብርሃን ሰይፍ እይታ ብቻ ጠፍተውለት አደሩ። ከእግዚአብሔር ሰው ጋር መንገድ መሄድ ካሰቡት ያደርሳል። ብቻን መሄድ ግን ባዶን ያስቀራል። መነጠል ክፉ ነው፣ በሜዳ ነው የሚያስቀረው። ብቻን መሄድ የታ ታውቃላችሁ አይደል? ሲመጣ ፍየሎችን በየት ነው የሚያቆማቸው? አቤት በግራ። የፍየሎች አንዱ ጠባያቸው ምንድን ነው? መነጠል ነው። መነጠል በህብረት የሚይዙ ከእግዚአብሔር ሰው ጋር የሚሄድ ሰው ግን ካሰበው ይደርሳል። አሁን ይችን ሰው አንቺ ከኔ ጋር ከሄድሽ እግዚአብሔር አብሮኝ ሄደ ማለት ነው አለ። እንግዲህ እኮ እግዚአብሔር ላመኑት ሁሉ አብሮ እንደሚሆን አብርሃምን አትፍራ እኔ ከአንተ ጋር ነኝ እንዳለ፣ በኢያሱ እንዳለ፣ በሙሴ እንዳለ፣ በእነዚህ ሁሉ ጊዜ እግዚአብሔር ካንተ ጋር ምስሌከ ያሃሉ እግዚአብሔር ባለ በዘመን ሁሉ ካንተ ጋር ይሁን እየተባለ እንደተጸለየ መጽሐፈ ኢያሱ ምዕራፍ 1 ቁጥር 17 ላይ እግዚአብሔር በከመሃሎ አመ ሙሴ ከሙሴ ጋር እንደነበረ በሙሴ ጊዜ ከሙሴ ጋር እንደነበረ በአንተም ዘመን እግዚአብሔር ካንተ ጋር ይሆናል እያለ መልአኩ ነግሮታል። እግዚአብሔር ካመኑት ሰዎች ጋር ሁሉ እንደማይለይ ያውቃሉ። ግን እግዚአብሔርን ቀጥታ ማግኘት ቢቻልም የእግዚአብሔር ሰዎች ግን ከእግዚአብሔር ጋር እንዳንጣላ መንገዳችን እንዲቀና የሚረዱን ናቸው፣ የሚመሩ ናቸው። ስለዚህ እግዚአብሔር መንገዳችን እንዲያሳየን፣ ኃይሉን እንዲያሳድርብን፣ ጸጋ እንዲያሳድርብን እግዚአብሔር ሰዎቹን ከኛ ጋር እንድናደርግ እሱ ይፈልጋል። የሱ ሰዎች በገቡበት የሱ ሰላም አለ። የሱ ሰዎች ባደሩበት ቤት የሱ ሰላም አለ። የሱ ሀብት የሱ ረድኤት አለ። የእግዚአብሔር ሰው ዮሴፍ በገባበት ቤት ውስጥ የእግዚአብሔር በረከት ነበረ። የእግዚአብሔር ሰው በገባበት ሁሉ ሰላም አለ፣ ፍቅር አለ። የእግዚአብሔር ሰው ኤልሳ በገባበት ቤት ሕይወት ነበረ። የእግዚአብሔር ሰው ኤልያስ በገባባት በአንዲት ድሃ ጎጆ 3 ዓመት ሙሉ በረከት ነበረ። ያልተዘራ አዝመራ፣ ያልተፈጨ ዱቄት፣ ያልተነገደ ያልተገዛ ዘይት በድሃ ቤት ሞልቶ ያድር ነበረ። የእግዚአብሔር ሰው ስለገባ የእግዚአብሔር ሰው ባለበት ሁሉ ኃይል አለ፣ በረከት አለ፣ ድል መንሳት አለ፣ ሕይወት አለ፣ ጤና አለ። የእግዚአብሔር ሰው እስትንፋሱ ሕይወት አለው፣ ልብሱ ሕይወት አለው። የእግዚአብሔር ሰው ኤልያስ እፍ ሲልበት የሞተው ብላቴና ተነስቷል። የእግዚአብሔር ሰዎች ቃላቸው ኃይል አለው፣ እስትንፋሳቸው ኃይል አለው፣ ልብሳቸው ኃይል አለው። የእግዚአብሔር ሰው ኤልያስ በሄደበት ቦታ ዮርዳኖስ እሱ አድርጓል። ለደቀ መዝሙሩ ለኤልሳ መጎናጸፊያውን ጥሎለት ሄደ። ያ የመምሬ የኤልያስ አምላክ እርዳይ ብሎ በመጎናጸፊያው ዮርዳኖስን ሲመታው ተከፍሎለታል። የእግዚአብሔር ሰዎች እንኳን ኑረው ልብሳቸው ኃይል አለው፣ መጎናጸፋቸው ኃይልን ይሰጣል። የጨበጡት በትር ኃይል አለው። ዲማ ጊዮርጊስ የነበሩት የአቡነ ተክለ አልፋ መቋሚያ መስክራ የለ ካረፉ በኋላ መቋሚያቸው ሄዳ ለሰዎቹ መምህራችሁ ተክለ አልፋ አርፎላቸዋል ብላ ተናግራለች። የእግዚአብሔር ሰው ነክቷታልና። የሙሴ በትር እባብ መሆን አይደለም እንዴ? እባብ ከመሆን ከበትሪቱ ድምፅ መሰማት ይከብዳል። ድንጋዮች ተናግረው የለም እንዴ? ማንም ያልነካቸው የእግዚአብሔር ሰው የነካቸው ነገሮች ሁሉ ኃይልን ያገኛሉ። ስለዚህ እግዚአብሔር ቅዱስ ቦታ አለው፣ ቅዱስ አፈር አለው፣ ቅዱስ ውሃ አለው፣ ቅዱስ ሰው አለው። እነዚያን የነካ ሁሉ ይቀደሳል። ልክ ሽቱን የነካ ሽቱ እንደሚነካ እጁ ሽቱ እንደሚለው ቅቤን የነካ እጁ ቅቤ እንደሚሆነው ቅዱሳንን የነካ ይቀደሳል። አፈራቸውን የነካ
በዓታቸውን የነካ መቃብራቸውን የነካ አጽማቸውን የነካ ይነሳል። አጥንታቸው ላይ ሕይወት አለ። ኤልሳ ከተቀበረ በኋላ አጥንቱ የሞተውን ሰው ሄዶ ሲነካው ከኤልሳ መቃብር ላይ ሲያርፍ አፈፍ ብሎ ተነስቷል። እግዚአብሔር በቅዱሳን አጥንት ላይ ሕይወትን አስቀምጧል፣ ይሰጠናል። መቃብራቸው ውስጥ ሕይወት አለ። ለዚህ ነበር አንድ ሐሰተኛ ነቢይ እንኳን ምንድን ያለ ቅብሩኒ ሀበተ ቀብረ ብእስ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ ብሎ የተናገረ ለዚህ ነበረ። በመጽሐፈ ነገሥት ምዕራፍ 14 ላይ የእግዚአብሔር ሰው በተቀበረበት መቃብር ቅበሩኝ። የእግዚአብሔር ሰው መቃብር ኃይል አለው፣ ረድኤት አለው። ለዚህ ነው አባቶቻችን ከአባቶች ጋር ቅበሩኝ እያሉ የሚሞቱት። እና የእግዚአብሔርን ሰዎች ቢኖሩ ቢሞቱ ስማቸውን ይዞ መሄድ ረድኤትን በረከትን ያሰጣል። በቁማቸውም ረድኤት ያሰጣሉ። የእግዚአብሔር ሰው ጌታም ነግሯቸዋል። በገባችሁበት ቤት ሁሉ ሰላም ይሆናል ብሏል። ሂዱ፣ ከደረሳችሁበት ቤት ሰላም ለዚህ ቤት ይሁን። ከተቀበላችሁ ሰላሜ ያድርባቸዋል፣ ካልተቀበላችሁ ሰላምክሙ ይገብሐ ቤክሙ፣ ሰላማችሁ ወደ እናንተ ይመለሳል ማለት ሰላማችሁ እኔ በእናንተ አድሬ እኖራለሁ አላቸው። ከተቀበሏችሁ ደግሞ የእናንተ ሰላም እኔ በዚያ ቤት እገባለሁ። እናንተ ሰላም ለዚህ ቤት ስትሉ እናንተን ያከበራችሁን ቤት በዚያ ቤት ሰላም እኔ አድሬ እኖራለሁ ብሏል። እና የእግዚአብሔር ሰዎች የእግዚአብሔር የጸጋ ማደሪያዎች ናቸው። የእግዚአብሔር የብርሃኑ ሰሌዳዎች ናቸው። የብርሃኑ ሰሌዳዎች ልክ የፀሐይ ብርሃን በሰሌዳዋ ላይ እንደሚሳለው ክርስቶስ ብርሃኑን በወዳጆቹ ላይ ይስላል። ወደ እነዚያ ስንዞር የክርስቶስ ብርሃን በእነዚያ ሰሌዳ ላይ ይበራል። እንግዲህ እኮ ለዓለም ያለው ብርሃን አንድ ነው፣ እሱም ክርስቶስ ነው። እኔ የዓለም ብርሃን ነኝ ብሏል ዮሐንስ 8:12 ላይ። መልሶ ደግሞ ማቴዎስ 5 ላይ ምን ብሎ ይናገራል? እናንተ የዓለም ብርሃን ናችሁ። 5:14 ላይ አንትሙ ብርሃኑ ለዓለም። ስንት የዓለም ብርሃን ሊኖር ይችላል? አንድ የዓለም ብርሃን ነው ያለው፣ እሱም ክርስቶስ ነው። እሱም የዓለም ብርሃን ነኝ አለ። ቅዱሳንንም የዓለም ብርሃን ናችሁ አለ። ምን ማለቱ ነው? የእሱ ብርሃን በእነሱ ስለሚገለጥ እነሱንም የዓለም ብርሃን ናችሁ አላቸው። ስለዚህ የእግዚአብሔር ሰዎችን ይዞ መሄድ ማለት የማይጠፋ ብርሃንን የማይጠፋ ፋናን ይዞ መሄድ ነው። እነዚህ ቅዱሳን በገቡበት ሁሉ ኃይል አለ። የእግዚአብሔርን ታቦት ይዘው ሲሄዱ ያሸንፉ አልነበረም እንዴ? የእግዚአብሔርን ታቦት ተሸክመው ሲሄዱ እኮ ኃይል ያገኙ ነበር። ዛሬ በሐዲስ ኪዳን ደግሞ የእግዚአብሔር ታቦት ቅዱሳን ናቸው፣ መንፈስ ቅዱስ የሚያድርባቸው። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም? ምን እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የመንፈስ ቅዱስ ማደሪያው ቅዱሳን ናቸው። አሁን እነዚያን ታቦታት ሁሉ ይዘን እንሄዳለን። ልክ የብሉይ ኪዳን ታቦት የእግዚአብሔርን ስም ተሸክማ ስለምትዞር በሄደችበት ሁሉ ኃይል ታደርግ ነበረ። የሐዲስ ኪዳን ቅዱሳን ደግሞ ጉልበት ሁሉ የሚንበረከክለትን የኢየሱስ ክርስቶስን ስም ይዘው ነው የሚዞሩት። ወሬሰከ ከመ ትጹር ስሜ በውስተ አሕዛብ፣ ስሜን በአሕዛብ ተሸክመ ትሄድ ዘንድ እሾምሃለሁ ብሎታል ቅዱስ ጳውሎስን የሐዋርያት ሥራ ምዕራፍ 9 ላይ። ስሜን በአሕዛብ ትሸከም ዘንድ ታቦት እያለው እኮ ነው። ታውቃላችሁ? ስሜን ትሸከም ዘንድ የሚለው ቀድሞ በብሉይ ኪዳን ታቦት የእግዚአብሔርን ስም የምትሸከሙ ታቦት ነበረች። አሁን ደግሞ እንደ ቅዱስ ጳውሎስ ያሉት የእግዚአብሔርን ስም የሚሸከሙ የእግዚአብሔር ማደሪያዎች ይባላሉ። እውነተኛ ጸዋርያነ እግዚአብሔር፣ ለባሰያነ እግዚአብሔር፣ ትሩ ቢረር ኦፍ ጋድ ይባላል። ዘትሩ ቢረር ኦፍ ጋድ ማለት ጸዋርያነ እግዚአብሔር፣ ማይደረ እግዚአብሔር፣ ለባሰያነ እግዚአብሔር ማለት ነው። እንደዚህ ያሉ ሰዎች እግዚአብሔርን ተሸክመው ነው የሚዞሩት። በገቡበት ቤት ብርሃን አለ። ጳውሎስና ሲላስ በታሰሩበት እስር ቤት ውስጥ የደመቀ ብርሃን ነበረ። የእግዚአብሔር ሰዎች አብረው ከሄዱ በሐዲስ ኪዳንም በብሉይ ኪዳንም ብርሃን አለ። ሞት የነሱን ፊት ይፈራዋል። በሽታ የነሱን ፊት ይፈራዋል። የሐዋርያት ሥራ ምዕራፍ 3 ላይ እንደተጻፈ ዕድሜ ልኩን ሽባ ሆኖ የነበረው ሰው ምንድን ነው ያደረገው? ቅዱስ ጴጥሮስና ዮሐንስ ምንድን ነው ያሉት? ፊትክን ወደኛ ዙር ነው ያሉት። ሽባ ነበረ። ሰው አንስቶ ጧት እየወሰዱ ማለዳ እየወሰዱ የት ያቆሙታል? ከምኩራብ በር ላይ ቁጭ ያደርጉታል። ሳንቲም ይለምናል። ጴጥሮስና ዮሐንስ 9 ሰዓት ለጸሎት ሲሄዱ የሳንቲም ድቃቂ ይሰጡኛል ብሎ ተስፋ አደረገ። ምን አሉት? ፊትህን ወደኛ ዙር አሉት። እሱ ሳንቲም ይሰጡኛል ነበር ያሉት። ተመየጥ መንገዴነ ፊትህን ወደኛ ዙር አሉት። ዞረ። ወደ ሐዋርያት ፊት ሲዞር ያ ግንባር የኢየሱስ ክርስቶስን ስም ተሸክሞ የሚዞር ግንባር ነው። ልቡናቸው የክርስቶስ ቃል የተቀረጸበት ታቦት ነው።
ያንን ፊት ሲያት ያደው የፈራ ተነስ። ምን አሉት? ወርቅሰ ወብሩር አልቤ፣ ወርቅና ብር የለኝም። ወምዘቤሰ እሁበከክ፣ ያለኝን እሰጥሃለሁ። በስሙ ለእግዚእነ ኢየሱስ ክርስቶስ ተንሥእ ወውር፣ በጌታ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ብድግ ብሎ እየዘለለ ተመላለሰ ይላል። ወደ እነዚህ ቅዱሳን ስንዞር ፊታ ለዚህ ነው ቅዱስ ጴጥሮስ ወደ ኢየሱስ ዙር ማለት ጠፍቶት ነው ወደ እኛ ዙር ያለው። ወደ እነሱ ስንዞር እነሱ የብርሃን ማደሪያዎች ናቸው። ብርሃን ክርስቶስ በእነሱ በስማቸው በአካላቸው ሁሉ ያበራል። ያንን እንድናይ ነው ቅዱሳንን ይዘን የምንሄደው፣ ታቦት ይዘን የምንሄደው፣ የምንንቀሳቀሰው። ከዚህ የተነሳ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ባርቅ ለዚህ ነበረ አንቺ ከኔ ጋር ከሄድሽ ምን እላለሁ ነው ያለ፣ እሄዳለሁ። ካልሄድሽ ግን ለምን ብቻዬን ሰውን ምን አልልም ማለቱ ነው፣ አላሸንፍም። ለምንድን ነው አብረሽኝ እንጂ የሚላት? እሷ ጋር ማን አለ? እግዚአብሔር ያደረባት ሰው ስለሆነች ነው። እግዚአብሔር ያደረበትን ሰው ይዞ መሄድ በረከት ያሰጣል፣ ኃይል ያሰጣል፣ ጤና ያሰጣል፣ ፈውስ ያሰጣል፣ ሕይወት ያሰጣል። ቅድም እንዳልኳችሁ ሙት ያስነሳል። ጴጥሮስን ይዘው ብትሄድ በጥላው ሕይወት ይሰጣል። ጳውሎስን ደግሞ ይዘው ባትሄድ እንኳን ከጨርቁ ቆርጠ ብትወስድ ሙት ይቀሰቅስልሃል። እንደ ቅዱስ ጳውሎስ ያለው ቅዱስ ሲገኝ ማለት ጨርቃቸው ጥላቸው እንኳን በደረሰበት አካላቸው አይደለም ጥላቸው በደረሰበት ሕይወት ይሰጣሉ። ጤና ብቻ አይደለም የሚሰጡት፣ ሕይወት ነው የሚሰጡት። ትንሣኤን ያድላሉ። ክርስቶስ አድሮባቸዋልና ሞትን እንዲያሸንፉት የሞቱን መውጊያ ሰብሮ ድል ነስቶ በእጃቸው እንደተማረከ ወታደር አስረክቧቸዋል። ሞት አቅም እንዳይኖረው አድርገው። እነዚህ ቅዱሳን ሞት ቀላላቸው ነው፣ ድል ይነሱታል። እንዲው ቅዱስ ጳውሎስ እኮ ድንቅ ተናግሯል። ለስጋዊ ሰው መንፈሳዊ ነገር ሞኝነት ይመስለዋል። እውነት ነው። ለስጋዊ ሰው አባ ጳኩሚስን ምንድን ነው ያለችው? ጅብ ልጇ አይኑ ታሞባታል። አባ ጳኩሚስ የሚጸልይበት ባት መጣችና እግሩን አሸት አረግና ወደ በሩ ታሳየዋለች። አንድ ነገር ይኖራል ብሎ ተከተለ። ሲሄድ ልጇ ታሟል። ልጇን አዳነላት። ከዚያ በኋላ በሌላ ቀን ውለታውን አስታውሳ የበግ አጎዛ ይዛለት መጣች። የሚያርፍበት ማለት ውለታውን አስታውሳ። አሁን ይሄ ቀልድ ነው የሚመስለው። የእግዚአብሔር ስራ ይውላችሁንም መንፈሳዊ ነገር ለስጋዊ ይሄ በነገራችሁ ላይ ቅዱስ ጳውሎስ ፍጥረታዊ ሰው ይለዋል። እንደዚህ ያለውን ሰው ምን አይነት ሰው ነው በሉ እንጂ። ሙሴ ደግሞ ኦሪት ዘሌዋውያን ላይ ማናቸውም ሰው ይለዋል። እስቲ ማናቸውም ሰው በሉ። ይሄ ማናቸውም ሰው ማለት ተራ ሰው ማለት ነው። ምስጢር የማይገባው ዝም ብሎ የሚበላውን የሚያይ ከሚጠጣው ውጭ በዚህ ዓለም ከሚነገረው ቀመር ውጭ የማይገባው ልልና ነፍስ የሌለው ድኩም ፍጥረት ታችታችሁን የሚሄድ እግረ ልቡና የሌለው ክንፈ ህሊናው የተሰበረበት ደካማ ማለት ነው። እንደዚህ ያለው ሰው ነው ማናቸውም ሰው። ለማናቸውም ሰው መንፈሳዊ ነገር ሊገባ አይችልም። ብትነግረው ተረት ነው ቀልድ ነው ሊል የሚችለው። ግን ቅዱሳን በደረሱበት ለእንስሳት ለአራዊት ሁሉ ሕይወት ይሰጣሉ። ጻድቅ ይትራራ ላይለ ነፍስ እንስሳሁ፣ ጻድቅ ለእንስሳ ነፍስ እንኳን ይራራል ብሏል መጽሐፈ ምሳሌ ሲናገር። ለእንስሳት ነፍስ እንኳን ይራራል። እንደዚህ ያሉ ቅዱሳን ለምድር ሁሉ በረከት ናቸው፣ ሕይወት ናቸው። ምድርን ዝናብ እንዳታጣ ያደርጋሉ። ደመና እንዲጋርዳት ያደርጋሉ። መምሸት ባለበት ሰዓት እንዲመሽ፣ መዘግየት ካለበትም ደግሞ እንዲዘገይ ያደርጋሉ። ፀሐይን ቁም ቆየኝ ይሉታል። ፍጥረት ሁሉ ይታዘዛቸዋል። እግዚአብሔር ለአዳም የሰጠውን ስልጣን በአግባቡ የሚጠቀሙበት ናቸው። ምድርን ግዟት ተብሎ ኦሪት ዘፍጥረት ምዕራፍ 3 የተሰጣቸውን ያን ስልጣን ይጠቀሙበታል። ለእግዚአብሔር የተገዛ ሰው እሱ የማይገዛው ነገር የለም። ውሃውን ይገዛል፣ አየሩን ይገዛል፣ ተራራውን ይገዛል፣ ደመናውን ይገዛል፣ መብረቁን ይገዛል። እንደ አቡነ ገብረ መንፈስ ቅዱስ ያለው መብረቁንም ና ብሎ ይጓጓዝበታል። የሰማይ አዕዋፍን የምድር እንስሳትን ሁሉ ግዙ ተብሏል። አንበሳውን ና ብሎ ይጓዙበታል። ይሄ ብርቅ ነው እንዴ? ምን ብርቅ ነው? እግዚአብሔር እንኳን በአውሬ ላይ ተሳፍሮ መሄድ እሱን እንድንመስል ፈቅዶልን እንዴ? ሞኝ እኮ ራሱ ያቃተው ሁሉ ለሌላ የማይቻል ነው የሚመስለው። ይኸውላችሁ ለዚህ ነው የሥራን ነገር ከሰነፍ ጋር አትማከር ያለ ሲራክ። ለዚህ ነው ሰነፍ ብታማከር አይሆንም ነው የሚለው። ምክንያቱም እሱ አድርጎት ስለማያውቅ ሌላ ሰው የማይችለው ይመስለዋል። አቡነ አረጋዊ በዘንዶ ወጡ፣ ቀልድ ነው የሚመስለው። አይሆንለትማ።
ሃይማኖት ለሌለው ሰው እንዲህ ብሎ ይነገራል? እንደዚህ ላለ ሰው ኢትደዩ ባሕርክሙ ቅድመ አሕርው ነው። እንቋችሁን በእሪያ ፊት አትጣሉት ተብሎ የተነገረ ለዚህ ነው። ለእንደዚህ ያለ ሰው ምስጢር ቢያወጉት መቼ ይሰማውና መቼ አድምጠውና? የንጉሥ ልጅ አሉ የት ሄዳችሁ ነበር አላሉ። ሐዘን ቤት ቢሉት አደን አላሉ። ምክንያቱም አዝኖ ያውቅም። የበላ ስለሚኖር አዘን አይገባው። የማይገባውን ቃል ቢነግሩት አይገባው። አዎ ለደንቆሮ ስለማይሌት አይነገርም። ነገረ ለውር የቀለም ውበት አይነገርም። ከታይቶት ሁሉም ለሚደርስበት ነው። እና ቅዱሳንን ይዘናቸው እንሄዳለን። እንዲሁ እውነቴን ነው። ስማቸውን ይዘን ገድላቸውን ይዘን ተሸክመን መቋሚያቸውን ብናገኘው አጽፋቸውን ብናገኘው የሰገዱበትን አጎዛ ምን ነው ባገኘ ነው። እና አቡነ ተክለ ሃይማኖት የሰገዱበትን እንዲህ ያለ ምጽድቅ ዲያብሎስ እንዴት ያለ ተንኮለኛ እንደሆነ እሱ ተመጻዳቂ ግብዝ ስለሆነ እኛንም ግብዝ እንድንሆን ነው የሚሰራው። እኔ ራሴ እበቃለሁ፣ እኔ ራሴ ኢየሱስ ክርስቶስን አገኘዋለሁ። ወይ ተጋድ ታምር ነው። እኔ ክርስቶስ ነው አብሮኝ እንዲሄድ የሚፈልገው፣ እኔ ሌላ ማንም አልፈልግም ይላል። ሲጨንቀው ግን ፖሊስ ይጠራል እኮ። እና እንግዲያ ክርስቶስ እረኛዬ ነው እኔ ፖሊስ አያስፈልገኝም አትልም? ይገርማል እኮ። ግርም ነው የሚያደርገው። አይምሮውን ሲያጣ ሰው እንደዚያ ነው። እግዚአብሔር በፍጥረት መግቦቱን ይሰጣል። እንዴ ክርስቶስ እኔን ማዳን አቅቶት ነው እንዴ? በማርያም በኩል በገብርኤል በቂርቆስ በመርቆሬዎስ ራሱ አቅቶት ነው እንዴ? እና ክርስቶስ አቅቶት ነው እንዴ? 12 ሐዋርያ ለምንድን ነው የላከው? ራሱ ዝም ብሎ መምህር ቢያደርገን ምን ችግር አለ? አቅቶት ነው። ስለሚሳነው ስርዓት ነው፣ መግቦት ነው ይሄ። ክርስቶስ ብርሃናችን ያልሆነውን ነው እንዴ ባትሪ የምናበራው? አይደለም። ክርስቶስ የህይወታችን እንጀራ ያልሆነውን ነው ቂጣ የምንበላው፣ ቆሎ የምንቆረጥመው? ክርስቶስ ማደሪያችን ያልሆነ ሆኖ ነው ቤት የምንሰራው? አይደለም። ይሄ ሁሉ የሱ መግቦት ስለሆነ ነው። እና እንደ ዲቦራ ያለ መልካም ሰው ብናገኝ ይዘነው በውጊያችን መሃል እንሄዳለን። ያ ውጊያ የነ ሲሳራ ውጊያ ነግራቸዋለሁ። ከዚያ በኋላ ሄደ። እሷም አብራው ሄደችና ደብረ ታቦር ተራራ ላይ ተነሳና ገጠሙ። እግዚአብሔር በሲሳራ ልቡና ፍርሃት ጨመረበት። ለእነዚህ ደግሞ ጥባት ሰጣቸው። ዲቦራ ቀጥ አድርጋ ትጸልያለች። ባርቅ እየተከተለ አባረረው። እግዚአብሔር ደግሞ ምን እንዳደረገ ተመልከቱ። 9,000 ሰረገላ ምንም መፍትሄ እንደማያመጣ ሲጠቁም ምንድን ያደረገ? ይሄ ሲሳራ የሚባል ሰው እየሮጠ ፈርቶ እኮ ነው እንግዲህ ጥቂት ሰዎች ናቸው እኮ እነ ባርቅ እኮ እየሮጠ ከአንድ ሰው ቤት ይደርሳል። እባክሽን ውሃ ጠምቶኛል አለት። ያቺ ሰው ደግሞ እስራኤላዊት ናት። ጌታዬን አግባ አለችና ቤት አስገባችውና ምን አደረገችው? ውሃ ስጭኝ። ለውሃው ነው ጉድዱ፣ ወተት እሰጥሃለሁ። ወተት ግጥም አድርገና ጅል ሰውን የሚገለው ሆዱ አይደለም፣ ግጥም አድርጎ ጠጣና ተኛ። እዚያ በኋላ በጆሮ ግንዱ ለዚህ ችካል አስተካክል አስቀመጠች። የእስራኤል አምላክ አታሳፍረኝ፣ በእኔ በደካማይቱ ኃይልን ስራ፣ ወገኖችን ነፃ አውጣረችና ችካሉን አንድ ጊዜ ስትለው በዚህ ዘለቀ። ሴት እኮ መረረች፣ ክፉ ናት። ቀላል መስላችኋለች? ሴቶች አይጥሉ እንጂ አይጠሉ። ጉድጓዱን ራሱ እነሱ የቆፈሩትን ማንም አይከፍተውም። ተሸነፈ። ከዚህ በኋላ ዲቦራ ይሄ መጽሐፈ መሳፍንት ምዕራፍ 5 ያለውን ማህሌተ ዲቦራ በመጽሐፍ ቅዱስ 7 ማህሌቶች አሉ። ከ7ቱ ማህሌቶች አንዱ የሆነውን የከበረውን መዝሙር ማህሌተ ዲቦራ የሚባለውን እግዚአብሔር ኃይልን ሰጠ ብላ ዘመረች። እስራኤል ዲቦራ የእስራኤል እናት ሆና እስከምትነሳ ድረስ በእስራኤል አርበኛ አልነበረም የሚለውን መዝሙር ዘመረች። ባርቅም ዲቦራን ይዞ ሂዶ ጠላቱን ድል ነሳ፣ እስራኤልም ነፃ ወጡ እላችኋለሁ። እኛም ነፃ የሚያወጡን እንደ ዲቦራ ያለች ቅድስት እናት እግዚአብሔር አይንሳን። የእግዚአብሔርን ሰዎች መንገድ ይዘን እንድንሄድና መንገዳችን እንዲቀና ቅዱስ ፈቃዱ ይሁንልን። ትንሽ ነገር ልጨምርላችሁ፣ መንፈሳዊ ትርጉም። እቺ ዲቦራ የምትባለው የእመቤታችን ምሳሌ ናት። ዲቦራ ንብ ማለት ነው። ንብ ማለት ነው።
የስሟ ትርጓሜ። ዲቦራ ንብ ማለት ናት ብያችኋለሁ። ንብ የምትጸንሰው በምንድን ነው? በዘር ነው ወይስ በዘር በሩካቤ ነው? አይደለም። ያለ ዘር ያለ ሩካቤ በድምፅ ብቻ ነው የምትጸንሰው። በድምፅ ብቻ የምትጸንስ ናት ንብ። እናታችን ድንግል ማርያም ደግሞ ጽንስ እንበለ ሩካቤ ከመንብ ዘምቃል ንባብ ብሏል አባ ሕርያቆስ። እንደ ንብ ያለ ዘር ያለ ሩካቤ በቃል ብቻ ለሚደረግ ጽንስ ለተደረገ ጽንስ አንክሮ ይገባል ብሎ ተናግሯል። ስለዚህ ዲቦራ ንብ ናት። እመቤታችን ድንግል ማርያም በስሟ ጭምር ምሳሌ ሆናላታለች። ስለምን ሲባል እመቤታችን ያለምን ጸንሳለችና፣ ያለ ዘር ያለ ሩካቤ አካላዊ ቃልን ጸንሳለችና። ዲቦራ ባለትዳር ናት። እሱ ለእመቤታችን ምሳሌ አይሆንም። ምሳሌ በመሰለበት ይመስልና ያልመሰለበት ይተዋል ማለት ነው። ይቺ ዲቦራ እስራኤል በጨለማ ዘመን ባሉበት ወራት የተነሳች ሰው ነበረች። እናታችን ቅድስት ድንግል ማርያም ዓለም ሁሉ በክደትና በርግማን በድንቁርና ጨለማ ሳለ ለዓለም እናት ሆና የተነሳች ንብ ነበረች እመቤታችን። የነቢያት የትንቢት አበባ ተቀስሞ በሷ ላይ ፈሶ የማር ወለላ ሆኖ የተወለደባት እውነተኛይቱ ንብ እመቤታችን ናት። ስለዚህ ዲቦራ ለእስራኤል በጨለማው ሰዓት እንደተገኘች እመቤታችንም ሰው በጠፋበት ወራት ለአምላክ እናትነት የበቃች ሆና የተገኘች እውነተኛይቱ ዲቦራ ለወገኖቿ መመኪያ የሆነች እመቤታችን ናት። የፍጥረት ሁሉ መመኪያ ከአዳም እስከ ሙሴ ያሉት እርግማን ሲይዛቸው ከእርግማን ነፃ ወጥታ ብቻዋን በባርነት ዘመን ዲቦራ እስራኤል በባርነት ዘመን በነበሩበት ጊዜ የተነሳች የነፃነት እናት እንደሆነች እናታችን ድንግል ማርያም እስራኤል ዘነፍስ በእርግማን በታሰሩበት ወራት የነፃነት እናት መጽሐፈ ግዕዛን እንተ ብኪ ተጽሕፈ ግዕዛነ ኩሉ ዓለም የሚላት ለዚህ ነው። የዓለም ሁሉ ነፃነት የተቀረጸብሽ የነፃነት መጽሐፍ የሰላም ደብዳቤ የሚላት እመቤታችን ከዚህ የተነሳ ነው። እሷ ተነሳችና ምን አደረገችላቸው? ኃይል ከእሷ ተገኘ። ከድንግል ማርያም ደግሞ ኃይለ እግዚአብሔር ወልድ ተወለደ። እስመ ክርስቶስ ኃይሉ ወጥበቡ ለእግዚአብሔር ውእቱ ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ። ክርስቶስ የእግዚአብሔር ኃይሉ የእግዚአብሔር ጥበቡ ነው። ከዲቦራ ለእስራኤል ኃይል ተገኘ። ከድንግል ማርያም ኃይል ክርስቶስ ተወለደ። ያ ኃይል ሐዋርያት ለበሱት፣ ታጠቁት። በእጃቸው ላይ ኃይል አደረገ፣ በቃላቸው ኃይል አደረገ። በመላ ሰውነታቸው ሁሉ ኃይልን አስታጠቃቸው። የትንሣኤው ኃይል ይላል ቅዱስ ጳውሎስ። የትንሣኤው ኃይል እስመ ኃይለ ትንሣኤሁ ለክርስቶስ ረሰየኒ። የክርስቶስ የትንሣኤው ኃይል ዓለምን ሁሉ ምንዳል ከመረስዮ ከመእዳው እንደ ጉድፍ እንድቆጥረው አደረገኝ ይላል። የክርስቶስ የትንሣኤው ኃይል ዓለምን ሁሉ እንደ ጉድፍ እንድቆጥረው አደረገኝ። ምን ታተርፋለህ ብትሉት ከመእርበሆ ለክርስቶስ ክርስቶስን ትርፍ አደርገዋለሁ ይላል። ስለዚህ ያ ኃይለ ትንሣኤ ነበረ። ቅዱስ ጳውሎስም ባለፈው እንደነገርኳችሁ የትንሣኤ ዕለት አርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ በመንፈሱ፣ በኃይሉ በካህሊነቱ መንፈስ ቅዱስም በመላኩ የእግዚአብሔር ልጅ እንደሆነ ገለጠ ብሎ እንደተናገረ ኃይል የተገኘባት ድንግል ማርያም ናት። የዲያብሎስን ኃይል፣ የሞትን ኃይል፣ የሲኦልን ኃይል፣ የርግማን ኃይል የሚሸነፍበት ኃይለ ልዑል ወልድ ከሷ የተወለደባት እውነተኛይቱ ዲቦራ የኃይላችን ምንጭ ድንግል ማርያም ነበረች። ከዚያ በኋላ ከዲቦራ ጸሎት የተገኘው ኃይል በደብረ ታቦር ነው ድል የነሳው። ከመቤታችን የተገኘው ኃይለ እግዚአብሔር ወይም ኃይለ ልዑል ወልድ ደብረ ታቦር ምሳሌ በሆነችላት በቤተ ክርስቲያን ኃይሉን አኖሯል። እንግዲህ ባርቅ ከዲቦራ የተገኘውን ኃይል ለብሶ ወደ ደብረ ታቦር እየሄደ ማሸነፍ ነው። የእስራኤል ዘነፍስ ወገኖች ይሆን እኛም ከድንግል ማርያም የተወለደውን ኃይለ ልዑል ወልድን በጥምቀት በቁርባን እየለበስን ደብረ ታቦር በተባለች በቤተ ክርስቲያን እየሄድን ከደብረ ታቦር እየተነሳን ሲሳራን እናሸንፈዋለን። ሲሳራ ዲያብሎስ ነው። የእስራኤል ወገኖችን ሁሉ የሚወጋ ነፃነታቸውን የሚነጥቅ በኃጢአት ባርነት የሚገዛን ሲሳራ እሱ ማን ነው? ዲያብሎስ ነው።
እስመ ኩሉ ዘይገብር ለኃጢአት ገብራ ውእቱ ለኃጢአት ኃጢአትን የሚሰራ ሁሉ እሱ የኃጢአት ባሪያ ነው ብሏል ጌታ። ቅዱስ ጳውሎስም እንዲሁ ነግሮናል ሮሜ 6 ላይ ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው። ሲሳራ እስራኤልን ይገዛል። ዲያብሎስ እስራኤል ዘነፍስን የሚገዛ ነው። ሰውን በገዛ ስሜቱ፣ በገዛ ፍላጎቱ፣ በገዛ ፍትወቱ፣ በገዛ ስጋው እያሰረ የሚገዛ ማን ነው? እሱ ሲሳራ ነው። ሲሳራን የምናሸንፈው ምንድን ነው? ኃይል ከእግዚአብሔር ስናገኝ ነው። እሱን ለማግኘት ምን አድርገን? ለማአንቲ ተሐውሪ አሐውር፣ አንቺ ከኔ ጋር ከሄድሽ እኔም ምን እላለሁ አለ እሄዳለሁ። በህይወታችን ዘመን ሁሉ የእመቤታችንን ረዳትነት ከሌለበት ሁላችንም አናሸንፍ። የእመቤታችን ረዳትነት በህይወታችን ዘመን ሁሉ ያስፈልገን። ለምን? የሐዲስ ኪዳን የአምላክ ታቦት ናት እሷ። የሐዲስ ኪዳን ታቦት ነው። እስራኤል ታቦቱ ባልተንቀሳቀሰ ቀን ሄደው ጦርነት ከገጠሙ ተሸንፈው ነው የሚመለሱት። ድል ተነስተው ይመለሳሉ። አንቀጸ ቤተክርስቲያን ላይ ፍትህ መንፈሳዊ አንቀጽ 1 ወይም ፍትሐ ነገሥት አንቀጽ 1 ላይ እንዲህ የሚል ቃል አለ። ይኩን ታቦት በዘይፈልስ መካን ውስተ መካን በከመ እብነ ብሊት ዘፈለሰት መካን ውስተ መካን። የብሉይ ኪዳን ድንጋይ ያላት የድንጋይ ጽላት ማለት ነው። እብነ ብሊት የብሉይ ኪዳን ታቦት ተንቀሳቃሽ ሆና እንደተቀረጸች የሐዲስ ኪዳን ታቦትም ተንቀሳቃሽ ይሁን ይላል። ሲተረጉሞ ምን ይላል? እብነ ብሊት ያላትን ድንግል ማርያም አድርጎ በታቦተ ጽዮን ተርጉሞ ምን ይላል መስላችሁ? ድንግል ማርያም ስትሰደድ ከቦታ ወደ ቦታ ስትሰደድ እንደኖረች ክርስቲያንም ከማዕረግ ወደ ማዕረግ የሚፈልስ ይሁን ይላል። የእመቤታችን ከኢየሩሳሌም ወደ ግብፅ፣ ከግብፅ ወደ ኢትዮጵያ፣ ከኢትዮጵያ ወደ ግብፅ፣ ከግብፅ ወደ ኢየሩሳሌም፣ ከናዝሬት ወደ ገሊላ፣ ከገሊላ ወደ ናዝሬት፣ ወደ ቅፍርናሆም እየተመላለሰች መኖሯ ክርስቲያኖች ከማዕረግ ወደ ማዕረግ ከእድገት ወደ እድገት እንድንፈልስ ነው። በጎ ስደት ይባላል። ይሄ ፍልሰት በዋልድባ መነኩሴ እንደሚባለው በትግርኛ መነኩሴ ማለት ፈላሲ ነው የሚባለው። ፈላሲ ነው፣ ስደተኛ ነው። ከእናት አባቱ ይሰደዳል። ምንድነው ፍልሰት የተባለ? ፍልሰት ማለት ስደት ነው። ስደት የተባለ መነኩሴም ፈላሲ ነው፣ ስደተኛ ነው። ወዴት ነው የሚፈልሰው ነው መነኩሴ? ወዴት ነው የሚፈልሰው? ከዓለም ወደ ማን ነው የሚፈልሰው? አቤት፣ ወደ እግዚአብሔር ይፈልሳል። ወደ እግዚአብሔር የሚፈልስ ነው። እና መሰደድ የታቦተ ጽዮን መንቀሳቀስ እኛ እንድንንቀሳቀስ ነው። ተጎልተን ዝም ለዚያው የነበርንበት ላይ እንዳንኖር ነው። እንድናድግ ነው። በአይምሮ እንድናድግ፣ በመንፈስ እንድናድግ፣ በቅድስና እንድናድግ፣ በንጽህና እንድናድግ ነው። ቁጭ ያለ ተደርጎ እንደ ቤት ቁጭ ያለ ተደርጎ የማይቀረጽበት ምክንያት የኛ ምሳሌ ስለሆነ ወደ መንፈሳዊ ወደ እመቤታችን ልወሰዳችሁና በብሉይ ኪዳን ታቦተ ጽዮን ሳትንቀሳቀስ መንገድ መጀመር ያስቀስፋል። እሷን ይዘው ነበር የሚሄዱ። በሐዲስ ኪዳንም እመቤታችንን ፍቅሯን፣ ረዳትነቷን፣ አማላጅነቷን ጥዬ ሄዳለሁ ያለ ሰው ከክርስቶስ አይደርስም። ክርስቶስ የህይወት መንገድ ነው። በዚያ መንገድ ውስጥ ግን ለመመላለስ የእመቤታችን ረዳትነት ያሻል። ዮሴፍ የሐዲስ ኪዳን ክርስቲያኖችን ሁሉ የሚወክል ነው። ተንስ ወነሳ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ሕፃኑንና እናቱን ይዘህ ወደ ግብፅ ሂድ የተባለው ለዚህ ነው። ሕፃኑና ይሄ የዮሴፍ ጉዞ አጠቃላይ ዮሴፍ ወደ ግብፅ ነው ሄደው። ግብፅ የተባለ ጨለማ፣ ድንቁርና፣ አላዋቂነት፣ ኃጢአት እንዲህ ያለው ነው። የዮሴፍ ወደ ግብፅ መጓዝ እኛ በዚህ ዓለም የምናደርገው ጉዞ ነው። በዚህ ወደ ግብፅ ስትሄድ እናቱንና ሕፃኑን ይዘህድ። እናቱን ብቻ ይዘህድ ቢለው ሕፃኑን ተወው እንዳይል፣ ሕፃኑን ይዘህድ ቢለው እናቱን ትቶ እንዳይሄድ ሕፃኑንና እናቱን ይዘህድ። በሐዲስ ኪዳን በምንጓዘው ጉዞ ህይወት መንገድ ነው። በተለይ የኛ የክርስቲያኖች መንገድ እንዲያውም እንገራችሁ በመጀመሪያው ክፍለ ዘመን በሐዋርያት ዘመን ጀምሮ የነበረው ክርስትና መንገድ እየተባለ ነበር የሚጠራው። የክርስቲያኖች ሃይማኖት ሳይሆን መንገድ እየተባለ ነበር የሚጠራላቸው። በኋላ ነው ሃይማኖት የሚባለው እየተገለጠ የመጣ። ወደ እግዚአብሔር መሄድ ስለሆነ እምነት ማለት ወደ እግዚአብሔር መጓዝ ስለሆነ መንገድ ነው የሚባለው። በዚህ ጎዳና ውስጥ ስንሄድ ወደ ግብፅ ስትሄድ እናቱንና ሕፃኑን ይዘሂድ ማለት ባለ በዘመን ሁሉ የእናቱን ፍቅርና የእሱን አምልኮ አትዘንጋ ነው። እሱን አምላክ ካልክ እሷን ወላዲት አምላክ እያልክ፣ እሱን ፀሐይ ካልክ እሷን ምስራቅ እያልክ፣ እሱን ፍሬ ካልክ እሷን ዛፍ እያልክ ይዘሂድ ነው። እሱን የህይወት እንጀራ ካልክ እሷን ደግሞ መሶበ ወርቅ፣ እሱን ውሃ ካልክ እሷን ነቅ ንጽሕት ንጹህ ምንጭ እያልክ ይዘሂድ። ለዚህ ነው እኮ በቤተ ክርስቲያን ይሄ ስዕል የእመቤታችን ስዕል ምንድን ነው የሚባለው ስሙ? ምስለ ፍቁር ምን ማለት ነው? ምስለ ፍቁር እኮ ወልዳ ማለት
ከተወዳጁ ልጇ ጋር ማለት ነው አይደለም? ምስለ ፍቁር ወልዳ። ስለዚህ የክርስትና ጉዞ ምስለ ፍቁር ወልዳ ነው። ዝም ብሎ ብቻ እንትን ነጥሎ መሮጥ የለም። ምስለ ፍቁር ወልዳ እናቱን ረዳት፣ ፍቅር፣ አማላጅ አድርጎ መያዝ፣ እሱን ደግሞ አበጋዝ፣ ሊቅ፣ ራስ፣ ሕይወት፣ ትንሣኤ፣ መምህር፣ ጌታ፣ አምላክ፣ ንጉሥ አድርጎ መኖር ነው እና እመቤታችን ይዘን ለዚህ ነው እኮ የቤተ ክርስቲያን ጉዞ የት ነው የተጀመረው? ከመስቀል አይደለም የተጀመረው? ቤተክርስቲያን የተወለደችው የት ነው? መስቀል ስር ነው። ይኸውላችሁ ክርስትና መንገድ ነው አላልኳችሁ? ምንድን ነው ያለ? ሐዋርያትን ጌታ ሲያገኝ ምንድን ነበር ነው የሚላቸው? ተከተለኝ አይደል የሚላቸው? መንገድ ስለሆነ ክርስትና መንገድ ስለሆነ ተከተለኝ ነበር የሚላቸው። ከዚያ አጠቃላይ እሱን እያመለክን የምንኖረው ኑሮ ራሱ መንገድ ሲለው ምንድን ነው ያለ? ዘይፈቅድ ይትለወኒ ይጽላ ነፍሶ ያጡ ወይጹር መስቀለ ሞቱ ወይትለወኒ። እኔን ሊከተል የሚወድ ሰው ካለ ሰውነቱን ይካድ፣ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኛል። ስለዚህ መስቀል በዕለተ ዓርብ መስቀሉን እንድንሸከም ስለ መስቀሉ ከመስቀሉ ስር መስቀል መሸከምን ሰጥቶናል። መስቀሉን ተሸክመን ክርስቶስን ስንከተል ግን አንድ ሰው ጥለን መሄድ የለብንም። እሷም ማናት? እናቱ ናት። ለዚህ ነበር ከመስቀሉ ስር ክርስትና መስቀልን ተሸክሞ ክርስቶስን መከተል ነው። መስቀልን ተሸክሞ ክርስቶስን የሚከተል ሰው ግን አንድ መንገድ የምትመራው ሰው ታስፈልገዋለች። እሷ ድንግል ማርያም ናት። ለዚህ ነበር ከመስቀሉ ስር መስቀሉን ከመሸከም ጋር እናቴን ይዘህ ተጓዝ ብሎ እነኋት እናት ብሎ የሰጠው እና የእመቤታችን የድንግል ማርያም ጸሎት ለዚህ ነው። ሰው ድንግል ማርያም ድንግል ማርያም ድንግል ማርያም ስንል እንዲሁ ዝም ብሎ ለምዶብን ነው የሚመስለው ሰው። ለዚህ ነው በየቤተክርስቲያን በሁለንተናዋ ማርያም ሳትል የምትሰራው ስራ የለም። ክርስትና ስታስነሳ ውዳሴ ማርያም ትደግማለች። ተክሊል ስትፈጽም ውዳሴ ማርያም ትደግማለች። ቤተክርስቲያን ቁርባን ያለ ድንግል ማርያም ጸሎት አያርግም። ተፈስዮ ዘነሰለኪ ዳይና ቅድስት ምልዕተ ክብር ድንግል በኩል ጊዜ ወላዲተ አምላክ እሙለ ክርስቶስ አይርጊ ጸሎተነ ዲበ መልዕልተ ፍቁር ወልድኪ ከመ ይስረይለነ ኃጣውኢነ ሳይባል የሚያርግ ጸሎት አለ። ምዕራገ ጸሎት ዕጣን የሚያርገው በድንግል ማርያም ዕጣን የሚያርገው ክርስቶስ ደግሞ ምንድነው ከተባለ የጸሎት ወደብና መዳረሻ ነው። ጸሎት ግን የምታሳርገው እሷ ናት። ማዕጠንተ ወርቃችን ከፍ ብላ ለሕይወታችን ምሳሌ ከፍ ብላ የምትበራ መቅረዝ ናት። ለጸሎታችን ደግሞ ማዕጠንት ናት። ለቁርባናችን ሙዳይ ናት። ለጥማችን ምንጭ ናት እመቤታችን። ይሄንን እሷን ይዘህ ሂድ። ስለዚህ ወገኖች ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል።